ሊስን ዳድ በኋላ እንዳታረፍድብኝ እሺ። አንድ የቀጠርኳት ልጅ አለች እና 6 o'clock ላይ ድረስልኝ። እሺ አንድ ስራ አለኝ እሷን እንደጨረስኩ አደርሳለሁ። ዋት እንደጨረስኩ ባጨርስም ትተው ነው ደግሞ ለዚህ በማይረባ ከረንሲ ለሚከፈል ነገር እኔ ዶላር እሰጥሃለሁ። እንዴ ስራዬ እኮ ነው። ቢሆንም እኔ ከዚህ ሀገር እስከ ድረስ ሌላ ስራ እንዲኖር አልፈልግም። ለአንተም ቢሆን ከዚህ ከብር የአሜሪካን ዶላር አይሻልም ወይ? መኪናውን ትቼ ለምን አልሄድም? በጣም እንቸኩል ከሆነ ኖ ኖ ኖ ኖ እኔ በዚህ ሀገር የመንገድ ስርዓት ውስጥ እንዴት ብዬ ነው የምነዳው? ጊዜያቸውን የጨረሱ ያረጁ ቆሽቋሻ መኪኖች ባሉበት ሀገር እንዴት ነው የምነዳው? ዩ ኖ አሜሪካን ሀገር እኮ ቢሆን እነዚህ መኪኖች ጊዜያቸው አልፎ በቃ ይሄ ብረት ፋብሪካ ምናምን ገብተው እንዲህ ተጨፍልቀው ሹካ ማንኪያ ምናምን እኮ ነው የሚሆኑት። ማክ ያለው ኢትዮጵያ መሆኑን አትርሳ እንጂ ይህን መኪና ለመግዛት እኮ ዘመናት መቆጠብ ያለበት ሰው ነው ያለው። አይ ነው እኔ እኮ ችግሬ ከመኪኖቹ ጋር አይደለም ከሲስተሙ ነው፣ ከመንግስት ፖሊሲ። ኤኒዌይስ ለአንተም ቢሆን ዶላሩ ይሻላል። ለማንኛውም ልሂድ፣ በጊዜ ጨርሼ ቶሎ እንድመጣለህ። ኦኬ ሲዩ። እኔም ሻወር ምናምን ወሳስዳለሁ። ሲዩ ሄሎ ዋትስአፕ ብሮ። አትወጣም እንዴ? ሳሚ አሪፍ ችቦችን ይዞ ይመጣል ዛሬ። በቃ ፈታ ማለት ነው። ኦ ዛሬ አንድ ልጅ ቀጥሬያለሁ። እራት ከሷ ጋር ነኝ። በሊቅና ለምን ማታ ይዛት ብቃጥል? ይቺንማ ለማንም አላሳይም። ዛሬ ከቀናኝ ወደ ገዝታው ሲያምጥቼ ጣለሜን ነው የምቀጨው። ድሮን ቋጣሪ ናት በልቻው። ይቺንማ ለራሴም ቢሆን እቋጠራታለሁ። ቻው Oh. Welcome. እንግዲህ ብታስጠብቂኝም አንቺን የመሰለች ቆንጆ ስለጠበቅኩ ነበር። ኢትስ ኦኬ። በጣም ይቅርታ። ትራንስፖርት እኮ ነው፣ ያው መንገድ ዘጋግቶብኝ ነው። ብዙ አስጠበቅኩ እንዴ? ዶንት ወሪ ዲስ ኢዝ እኮ ኢትዮጵያ። ድሮም ኢትዮጵያ ውስጥ እየተኖረ እንደውም በጊዜ ብትመጪ ነበር የሚገርመኝ። አልገባኝም። የኔን ማርፈድ ኢትዮጵያ ውስጥ ከመኖር ጋር ምን ያገናኘዋል? እንዴት አይገናኝ? ይሄ የአበሻ ቀጠሮ ምናምን እየተባለ ያደገ ኮሚኒቲ ውስጥ ከዚህ ሌላ እንዴት ጠብቂያለሽ? በዛ ላይ የመንገዱ መጨናነቅ፣ የታክሲው ሰልፍ፣ የባስ ግፊያ በጣም እኮ ነው የሚያስጠላው። እዛኛ ሀገር አሜሪካ እኮ በቃ ኤቭሪቲንግ በሲስተም ነው። ታክሲ ሰልፍ የለ፣ ግፊያ የለ። በቃ መንገዱ ትራንስፖርቴሽን በፈለግሽ ሰዓት እኮ ኦን ታይም ነው የምትደርሺው። ያው አሜሪካ አይደለ? ከኛ በብዙ ስላደጋችሁ የሚጠበቅ ነገር ነው። ኦፍ ኮርስ። እና ታዲያ እንዴት ነው ሀገራችን የታየሃት? ኦ ማይ ጋድ በጣም ነው እዚህ ሀገር መኖር የሚከብደው። ይህ ፖለቲካው ሲስተሙ የተበላሸ በጣም እኮ ነው የሚያስጠላው። የምትሰሚው ነገር ጦርነት ነው፣ ረብሻ ነው፣ ሰው ሞተ ነው የምትሰሚው። እንዴት ነው በዚህ ሲስተም ውስጥ ይኖራችሁት? ቆይ ኢትዮጵያ ውስጥ ብቻ ነው በዘርና በፖለቲካ ብጥብጥ ያለው? አደገች የምንላት አሜሪካ እንኳን በ21ኛው ክፍለ ዘመን የሰው ልጅ በቆዳው ቀለም የሚገደልባት፣ የራሷን ሳታጸዳ የሰው ሀገር እየገባች ላጽዳላችሁ እያለች እያበጣበጠች የምትወጣ ደግሞ ነው። እሱ እኮ ይኖራል፣ ግን እንደኛ ሀገር አይሆንም ነው። ይኸውልሽ ለማንኛውም ከስንት ጊዜ ውትበታ በኋላ ስላገኘሁሽ በጣም ደስ ብሎኛል። እሺ ሰላም፣ ምን ልታዘዝ?
ከጥያቄው በፊት ሜኑ ማምጣት አይቀድም? አይ ኢትዮጵያ እንደው በቃ እዚህ ሀገር ከስተመር ሰርቪስ የሚባል ነገር የለም ማለት ነው። አሜሪካን ሀገር እኮ ቢሆን ቆንጆ በቃ ሲምፕሊ ገና አንቺን የመሰለች ቆንጆ ስትገባ ወንበር ስበው ቁጭ አድርገው ሜኑ አምጥተው ምን ልታዘዝ ነው? ሜኑን አምጥተውታል። ሪሊ? አሜሪካን ሀገር ቢሆን እኮ እንደዚህ አይደለም። የሆነ ስልክሽ ላይ ፎቶ ምናምን ካሜራ ያለው ነገር ስታነሺ እያንዳንዱን ሜኑ እንደ ህፃን ልጅ እየሳቀ ነው ስልክሽ ላይ ዝርግፍ የሚያደርገው። ባርኮድ ነው የሚባለው። እኛ ሀገርም ደግሞ እየተጀመረ ነው። ቼክ እና ለምን ነበር የመጣሁት አልከኝ? ዩ ኖ ዋት እዛ ሀገር ሰርተሽ ኖሮሽ ስትመጪ እዚህ ለሀገርሽ ብዙ ነገር ማድረግ ትፈልጊያለሽ እና እዚህ መጥቼ አንዳንድ ቢዝነስ ለመጀመርና ቆንጆዬ የሀገሬን ኮረዳ ለማግባት ነው የመጣሁት። ኦ ስለዚህ ሙሽራዋን አዘጋጅተሃታል ማለት ነው? ኖ የለችም፣ እየፈለግኩ ነው። የሀገሯን ባህልና ወግ የምትጠብቅ ጨዋ የቤተ ክርስቲያን ልጅ። እኔ የሀገሬን ሴቶች በጣም ነው የምወዳቸው። ታስታውቃለህ እንደምትወዳቸው። እኔን የመሰለ ዲያስፖራ አንቀባርሬ ላኑርሽ የሚል በዛ ላይ ይኸውልሽ ማንም ሴት አሜሪካ ወስድሻለሁ ስላት ትንቢ አትለኝም። ሁሉም ሴት እንኳን እንደዛ አትመስለኝም። የኔ ቆንጆ ምናልባት አንቺ ትለይ ይሆናል። እየበላ እሺ እየበላው ነው። ባይገርምሽ የሀገሬ ምግብ እንዴት ናፍቆኝ እንደነበር አታውቂም። አዎ እናንተ ዲያስፖራዎች እኮ ሀገራችሁ ትዝ የሚላችሁ ምግብና በዓል ላይ ነው። ኖ ናፍቂ በጣም እኮ ነው ትዝ ብትለን። በጣም እኮ ነው የምንወዳት። ግን አየሽ መቼ ይሆን የሚያልፍላት? ይህስ ድሀ ህዝቧ መቼ ይሆን እፎ የሚለው? ህዝቡስ ከዚህ ድህነት መቼ ይሆን የሚገላገለው? እኔም ግርም ይለኛል። ማን ይሆን የሚያሳልፍላት? ሀገሬ የምትሉ ዲያስፖራዎች መታችሁ ጉራችሁን ቸርችራችሁ ትሄዳላችሁ። አንድ ድሀ ቤተሰብ እንኳን ሳትረዱ ብራችሁ ቆንጆ ሴቶች ላይ ጨርሳችሁ ትሄዳላችሁ። ኖ ይሄ እኮ ጉራ አይደለም፣ ኢትስ ሪያሊቲ። ዲያስፖራው እኮ ነው የዚች ሀገር ተስፋ። በዛ ላይ እዚህ ሀገር እኮ እናልማ ብለን እንኳን ብንመጣ ፕሮሰሱ በጣም ብዙ ነው። እንዴ ንግድ ፍቃድ፣ ግብር ምናምን እያለ እኮ ጣጣው በጣም ብዙ ነው። እኛ ሀገር አሜሪካ እኮ ይኸውልሽ አንድ ጉዳይ ስትፈልጊ ስፔሻሊ ከዚህ ከንግድ ጋር የተያዘ ከሆነ በኦንላይን እኮ ነው ጠቅጠቅ አድርገሽ የምትጨርሺው። ታዲያ የቱ ጋር ነው የሀገር ፍቅራችሁ? የሚመቻችሁ ቦታ ሄዳችሁ ሰርታችሁ በአመት በሁለት አመት እየመጣችሁ እዚህ ጉራችሁን ነስታችሁ ገንዘባችሁን ረጭታችሁ መሄዳችሁ ነው የሀገር ፍቅር? አንድ ቁም ነገር ላይ እንኳን አውላችሁ ታውቃላችሁ? ዩ ኖ ይቺ ሀገር ካለኛ ማን አላት? ይሄ በድህነት ያሳደገንን ማህበረሰብ እኛ እኮ ነን እንዲያልፍለት የምናደርገው፣ በተለያየ ነገር የምናግዘው። ዩ ኖ ሬስቶራንቱ፣ ታክሲው እኛ በምናመጣው ገንዘብ ነው እንደዚህ የሚሆነው። ሴቱስ፣ አዝማሪ ቤቱስ፣ ናይት ክለቡስ? ዛሬ ወግመሽ ይዘሽናል አይደለም? መዝናናቱ ባልከፋ ግን በቃ እኛን ተውሉ። እዛ ያያችሁትን በሙሉ እዚህ ካላየን እያላችሁ አትመጻደቁብን። ናፍቂ አሁን ነገሩን እኮ ሲሪየስ አረግሽ። እየተጫወትን አይደል እንዴ?
ሲሪየስ አላደረኩትም። ምን ልነግርህ ፈልጌ መሰለህ? አዎ አሜሪካ አድጋለች። ሲስተሙ በጣም ጥሩ ነው። በብዙ ነገር እንደምትሻል ሁላችንም እናውቃለን። ግን ደግሞ ሀገራችንም እዛ ለመድረስ በጣም እየጣረች ነው። ግን ማን ያደርሳት? ማን ይርዳት? ሁሉም ሰው አስተያየት ሰጪ ነው፣ ገምጋሚ ነው። ማን ይስራ? አሜሪካ አሁን የደረሰችበት እንዴት እንደደረሰች ታውቃለህ? በማን የደረሰችው? በመሪዎቹ፣ በህዝቦቿ። አንተ ለሀገር ምን ሰራህላት? ለማንኛውም እኔ እየመሸብኝ ነው፣ ልንቀሳቀስ። ሰዓቱ እኮ ገና ነው። ነው ወይስ በዚህ እድሜ ያመሸሽ ብሎ ይቆጡኛል ምናምን ነው? ይኸውልሽ እዛ አሜሪካ ለሴቶች ያላትን ነጻነት ታውቂያለሽ አይደል? እዛ ወስጄ ቅብርር አድርጌ ላኖርሽ። ስራዬ ምን ነበር ያልሽ? ምንድን ነው ቡቲክ ኮስሞቲክስ ምናምን አይደል? ያ አስታወስኩት። ልትከፊ እንዳይሆን። አዎ ይሄማ ክብሬን የሚነካ ነው። ክብርህን የሚነካ ከሆነ እሺ ክፈሉ። ቪዛ ካርድ ምናምን ነገር ይቻላል? ወይም ዳላር ነው ያዝኩት፣ ለዛ ነው። ሀገራችን በጣም ተሻሽላለች። እንንቀሳቀስ። መክብብ አቶ ሰለሞን መቼ መጣ? እንዴት ነው አቶ ሰለሞን? አንድ 15 ቀን ሆነኝ። መቼ መጡ? እኔ እኮ እዛ የምትሰራበት ጋዝ ስቴሽን ብዙ ጊዜ ተመላልሼ ፈልግ ያጣው እዛ ስራ ፈልግልኝ ብለኝ ስለነበረ። እሺ አቶ ሰለሞን ጓደኛዬ ላስተዋውቆት ከሰው ጋር ነኝ። ናፍቄ ዶክተር ናፍቆት ዶክተር ናፍቆት እንዴት ጎበዝ ዶክተር መሰለች። አሜሪካ እያለች በጣም ታሜ ከፈጣሪ በታች ነፍሴን ያተረፈችልኝ እሷ ነች። እዛ እያለች ምርጥ ዶክተር ነበረች። ግን ሀገሬ መጥቼ ስራ መስራት አለብኝ ብላ ከመጣች ብዙ ጊዜ ሆናት። ከመጣች ስንት ጊዜ ሆነሽ? 2 ዓመት ሆነኝ። አዩ ኪሪሚ በጣም ይገርማል። አንተ እኮ ወደ አሜሪካ የመጣ ሰሞን ማለት እኮ ነው። ስላገኘሁሽ በጣም ደስ ብሎኛል። ከቻልሽ ካርድሽን ስጪ። እሺ እኔም በጣም ደስ ብሎኛል። በሉ አልያዛችሁ፣ ተጫወቱ። እሺ መክብብ ያንተ ጉዳይ እዛ ስትመለስ እናወራለን። ቻው በል። ቻው። እሺ ቻው። መክብብ የመሰለ ስምን ወደ ማቀይረ ራስን ወደ አሜሪካዊነት ቀይረ ስለ ኢትዮጵያ እንደዚህ ታወራ ትንሽ አታፍርም? ደግሞ ቆይ 2 ዓመት ቆይተህ መተህ ነው እንደዚህ የምትመጻደቀው? በዚያ ላይ የቤንዚን ማደያ ሰራተኛና ስራ ፈላጊ ሆነ። ለማንኛውም ግን ሌላ ጊዜ ስለ ሀገር ስታስብ እዛ 16 ሰዓት ሙሉ ለፍታ ያመጣውን ገንዘብ እዚህ ከመበተንና ከተማዋ ላይ ያሉ ሴቶችን ከማሳደድ የተሻለ ህልም ይዘና። እሺ የኛ ሀገር ሲስተም እቺ ሀገርማ ምናምን እያሉ ከመመጻደቅ የጉዳዩ አንድ አካል መሆን ይበልጣል። ለማንኛውም ደህና ደር።